በዚህ አሁን ያለንበት የገጠሩ ዙሪያ ላይ በዚህ መንደር ማለት ነው። ይሄ ሰርግ በጣም በቃ ታይቶ የማይታወቅ የሚባል አይነት ሰርግ በስንት መሰላችሁ? ወደ 10 ምናምን ከብት ነው የሚታረደው ማለት ነው። አጠቃላይ ጠላቸው ደግሞ በጣም ከባድ የሚባል ነው። ጠላቸው በቃ በጣም ቦምብ የሆነ ጠላ ነው። በኋላ እዛ ጋር ተነስቼ ስጨፍር ወይ ስበጠብጥ ምናምን ስቀላቀል ምናምን ነገር ካያችሁኝ ሰክሬ ነው። እሺ አረ አረ አጣች በዓል በጣም ጸዴ ናት። ከተማ ውስጥም ብትመጣ በተለይ ለሴቶች ዋጋችሁን ወደም ብታገኙ ነበር። እንዴት አደራችሁ እናንተየው? ደግ አደራችሁ? እንዴት ነበር አዳር? እንግዲህ ዛሬ ገጠር ከገባሁኝ 4ኛ ቀኔን ይዣለሁ እና በጣም ወድጃችኋለሁ። አልገባችሁም? በቃ በጣም ተመችቶኛል። በጣም ወድጃችኋለሁ። በዚሁ የመቀጠል እዚሁ የመኖር ሐሳብ እየመጣ ነው ወደ አይምሮአችን። ብቻ ዛሬ እንግዲህ ዋናው ቀን ላይ ነው ያለነው። እሁድ ቀን ነው። ያ ማለት የሰርጉ ዋናው ቀን ነው። አሁን ያው ሽርጉድ እየተባለ ነው። እዛ ጋር ዲኮር ምናምን እየተሰራ ነው። በዛ በኩል ወጥ እየሰሩ ነው። ወንዶቹ ወጥ እያማሰሉ ነው። ውስጥ ላይ ደግሞ ሴቶቹም እንደዚህ ስራ አላቸው። በጣም በቃ ቢዚ የሆነ ቀን ነው ዛሬ። እሺ ይኸውላችሁ አሁን እዚህ ጋር የሚሰራው ዲኮር ከዚህ መንደር ውጪ ከሌላ ቦታ ነው በመኪና ተጭኖ የመጣው። ላይክ ለዚህ ሰርግ ሲባል ማለት ነው። በጣም የሚያስቃችሁ ነገር ልንገራችሁ። ሰዎችኛው አሁን ያልኳችሁ ዲኮር እዛ የመጣበት ሀገር ኢቭን እዛ ሀገር እቺ ዲኮር ብቻ ነው ያለችው። ከዚህ ሌላ ዲኮር የላቸውም። ዲኮር እቃ ማለት ነው። እዛኛው ከተማ ራሱ አንድ ዲኮር ያላቸው እሱም አንድ ዲኮር እዚህ ሀገር ነው የመጣው ማለት ነው። እና ኢማጂን ምን ያህል ለሰርጉ ትልቅ ቦታ እንደሰጡት እና በጣም ትልቅ ሰርግ ሊሆን እንደሚችል ማለት ነው በዚህ ሀገር። ተዛወርና ፍቅር አይሳ ተዛወር አትዘማነንብኝ አሁን ይሄ በዚህ አሁን ያለንበት የገጠሩ ዙሪያ ላይ በዚህ መንደር ማለት ነው። ይሄ ሰርግ በጣም በቃ ታይቶ የማይታወቅ የሚባል አይነት ሰርግ ነው። በቃ በጣም ትልቁ የሚባለው ሰርግ ነው አሁን እየተደገሰ ያለው ማለት ነው። 2 በሬ አለ፣ በግ አለ፣ ፍየል አለ፣ ዶሮች አሉ እና ደግሞ ወደ ስንት መሰላችሁ? ወደ 10 ምናምን ከብት ነው የሚታረደው ማለት ነው አጠቃላይ። እና ሙሉ የሀገሩ ህዝብ ነው የተጠራው። ላይክ ሙሉ የመንደሩ ህዝብ ስቲል ከዚህኛው አካባቢ አልፎ የተወሰኑ ርቀቶችን ተኪዶ 30 ደቂቃ ምናምን ተኪዶ ያሉ ከተሞች ላይ ያሉ ሰዎች ሁሉ ተጠርተዋል እዚህ ሰርግ ላይ ማለት ነው። እና በጣም ቀውጢ ነው የሚሆነው እና እኔ ጓጉቻለሁ ደርሶ ሰዓቱ እስካይ ድረስ ማለት ነው። በተለይ ደግሞ በጣም ያጓጓኝ ምንድነው የጭፈራው ፓርት ነው። ጭፈራውን በቃ በጣም ማየት ፈልጊያለሁ። የጭፈራው ፓርት በጣም አጓጉቶኛል። አንድ እንድታውቁልኝ የሚፈልገው ነገር ጭፈራ አልችልም፣ ግን መጨፈር ፈልጋለሁ። እና እዚህ ሀገር ያሉ የገጠር ሰዎች ደግሞ ምን ያህል ጭፈራ ጎበዝ እንደሆኑ ታውቃላችሁ። በቃ እስክስታ ምናምን ነገር ላይክ የነሱ እንትናቸው ነው። በቃ ምንድነው የሚባለው? ስራቸው ነው የሚባለው። በቃ ላይክ የነሱ እንትናቸው ነው። እና ከነሱ ጋር ገብቼ መጨፈር ፈልጋለሁ፣ ግን ጭፈራ አልችልም። ምንድነው መሰላችሁ? በኋላ እዛ ጋር ተነስቼ ስጨፍር ወይ ስበጠብጥ ምናምን ስቀላቀል ምናምን ነገር ካያችሁኝ ሰክሬ ነው። እሺ ዝም ብዬ እንትን አለለም። ምክንያቱም የተወሰነች ጠላ ጠጣለሁ፣ ከዛ ትንሽ ሞቅ ሲለኝ ነው የምጨፍረው። እና ስጨፍር ካያችሁኝ ጠጥቻለሁ ማለት ነው። በቃ ሰክሬ ያለው ስበጠብጥ ማለት ነው። ጠላቸው ደግሞ በጣም ከባድ የሚባል ነው ጠላቸው። በቃ በጣም ቦምብ የሆነ ጠላ ነው። እና እዚህ ያሉ ሰዎች ላይክ ሲነግሩኝ ትላንትና አሁን አዲስ አበባ ወይ እንደዚህ ሌላ ከተማ ውስጥ የሚጠመቅ ጠላ አይደለም እሱ። ዝም ብሎ ይሄ ውሃ የሚል ምናምን ሽንት ላይ ይላላሉ እና እንደ ጠላ አይቆጥሩትም። ኢማጂን አስቡት፣ እዚህ ያው የሚጠመቀው ጠላ ምን ያህል ከባድ እንደሚሆን ማስቡት ማለት ነው። እና እስቲ ያው በጣም ብዙ ጠላ ነው የተሰራው። ጠጣዋለሁ ጠላውን
ከቦታ ቦታ ስትሄዱ የተለያየ አይነት አካባቢ ላይ ስትሆኑ የተለያየ አይነት ባህል አለ። ባህላቸው በጣም የተለያየ ነው። አሁን ለምሳሌ የዚህን አንድ የገረመኝን ባህል ልንገራችሁ። አንዳንድ አካባቢዎች ላይ ያለው ባህል ምንድነው? የወንድና የሴት ስራ ተብሎ ይከፈላል። ሴቶች የሚሰሩትን ወንዶች አይሰሩትም፣ ወንዶች የሚሰሩትን ሴቶች አይሰሩትም። ለምሳሌ ወጥ መስራት ሊሆን ይችላል፣ እንጀራ መጋገር። ወንድ ልጅ ያንን ሲያረክ ከተገኘ ወይ ከታየ ላይክ ይሄ እንደ እንትን ነው፣ እንደ መጥፎ ነገር ነው የሚታየው። ይሄ ምንድነው እንደ ወንድ አይሆንም እንዴ ምናምን አይነት ነገር ይባላል። አንዳንድ ቦታ ነውር ነው የሚሆነው ማለት ነው። እዚህ ደግሞ ያየሁት ነገር ምንድነው? የወንድና የሴት የሚባል ስራ የለም። ከትላንት ጀምሮ እያሳዩሃችሁ ነበረ። ወጥ ይሰራሉ፣ ስጋ ይከትፋሉ ምናምን ወንዶቹ ማለት ነው። ሴቶቹም ደግሞ ልክ እንደዛው በቃ ሁሉም የሆነ ይሄ የኔ ስራ ነው፣ ይሄ ሴት ይሄ ወንድ ስራ ነው የሚባል ነገር የለም። ይሄ ሰው የነሱ ባህላቸው ነው። አሁን ይሄ ሞራ ነው። ሞራ አሁን ከተማ ተገፎ የሚጣለው ማለት ነው። እናንተ ይጣላል። እሺ እኛ ይሄ ሞራ ነው፣ ስብ ነው። ለእንትን ይሆናል ራሱ ይቀልጥና ልክ እንደዚህ ዘይት እንቆጥረዋለን ማለት ነው። ይሄ ያጣፍጣል። እንዴት ደረቀ እንደዚህ? አሁን ወይ ሲገባ ተቆስ ነው። አይ ደረቆ ነው። ደቀፈፈ አዘረር ነው ተሰጣ። አዎ ስብ ሲሆን ድርቃ አሁን እዛ ውስጥ ይገባል ወጥ ውስጥ። አይም ተካፍለ ይሆናል። ከዛ ዘይት ነው የሚሆነው። አዎ ዘይት ነው የሚሆነው። ዘይት ነው። ጉድ ነው። ዘይት ነው። አዲስ አበባዎች ሰው አልበሰው ዛዲያ የሆነ ጊዜ ላይ አዲስ አበባ በግ አሳርደን በጉን የሚያርድልን ሰውዬ ይሄንን ጣለው ስንለው ምን እንዳለን ታውቃለህ? ይሄ እኮ እኛ ሀገር በጣም ዋናው ምግብ ነው፣ ከስጋው በላይ በጣም ዋና ተፈላጊው ነገር ነው ብሎን ነበር የዛን ሰዓት። አሁን ቅድም የነገርኳችሁ ከብቶች ሁሉ ታርደው የሚሰራው ሁለት አይነት ወጥ ብቻ ነው። አይ ቲንክ ሁለት አይነት ብቻ ነው። ትናንት እንደዛ ሲሉ ነው የሰማሁት። አልጫና ቀይ ወጥ ነው የሚሰራው ማለት ነው። ከዛ ውጭ የሚሰራ ምግብ የለም። ከዛ አዲስ አበባ እንደምታውቁት ክትፎ፣ አይብ ምናምን፣ ጎመን በስጋ ምናምን የሚባሉ ታሪኮች እዚህ ጋር አይኖሩም። ኦሬዲ ፎቶ ምናምን ተነስቶ ጨርሷል ከቤተሰቦች ጋር ምናምን። አሁን ምርቃት አለ። ከመውጣቱ በፊት ሄዶ እዛ ይመረቃልና ከተመረቀ በኋላ በእነሱ ባህል ዶሮ ያርዳል። ዶሮ አርዶ ምናምን ነገር ነው የሚወጣው ማለት ነው። አሁን ወደ ምርቃቱ ጋር እየተካሄደ ነው። ተባረክ ልጄ፣ ለቁም ነገር ያብቃ። ፈቃደኛ ነህና ልጄ፣ እግዚአብሔር ይስጥህ። አይበላይ አሜን። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ተባረክ ልጄ፣ በረካ አሁን ዘመድ ይዘህ የምትወጣ ዘመድ ይዘህ የምትበላ የምታኮራ ያድርግህ። እግዚአብሔር ይስጥልን። ደግሞ ጌታ አምላክ ደግሞ ከልጅቱም ጋር ደግሞ እንግዲህ የእሷንም የእናንተንም ዘመድ እግዚአብሔር አምላክ ፈቃዱ ደርሶ ሁላችሁም ወልዳችሁ ከብዳችሁ ደግሞ የአንተንም የእሷንም ይዛችሁ የምትበሉ የምትጠጡ ያድርግልን። የልጅ ከንፈር የምትስሙ ያድርጋችሁ። ትልቁ ደረጃ ያድርሳችሁ። እንኳን ለእኛ ለእናት ለአባት ለቤተሰብ እጅግ ብዙ በቃ እጅግ በጣም ቁም ነገር ያለ ልጅ ነው። በቁም ነገሩ የምትገፋበት ያድርግ። ጓደኞቹም እግዚአብሔር ይባርካችሁ። ወንድሞቹ እህቶቹ እግዚአብሔር ይባርካችሁ። ትልቁ ደረጃ ያድርስልን። እንግዲህ የእውነት የአብርሃምና የሳራ ጋብቻ ያድርግልን። እግዚአብሔር ይስጥልን።
ዛሬ የሰርጉ ሁለተኛ ቀን ላይ ያለነው። ትላንትና ማታ በቃ ብዙ መቅረጽ አልቻልኩም፣ መብራት ጠፋ እና የካሜራዬ ባትሪ ዘጋች ማለት ነው። ዛሬ ሁለተኛ ቀን የመልስ ነው፣ የመልስ ቀን ላይ ያለነው እና መልስ ላይ በጣም አንድ የሚገርም ነገር ልንገራችሁ። ሁለቱ ባልና ሚስቶች ከተጋቡ በኋላ ላይክ ማድረግ ያለባቸው ነገሮች አሉ አይደለ? ልክ እሷ እንደ ማወራ እሱ እንደ አባወራ መስራት ያለባቸው ስራዎች አሉ፣ እንደ ገጠሩ ማለት ነው። ያንን የሚሰሩትን እንትን ማስመስከር አለባቸው። አሁን እዚህ ጋር ማለት ነው፣ እዚህ ጋር ህዝቡ ተሰብስቦ ለምሳሌ የእሷ ስራ ምንድነው? ቡና ማፍላት፣ መፍጨት፣ መውቀጥ፣ እንጀራ መጋገር ምናምን አይደለ? እሱን አሁን እዚህ ጋር ሰርታ ታሳየዋለች ማለት ነው። ከዛ ወንዱ ደግሞ ሞፈርና ቀንበሩን በስነ ስርዓት አጥምዶ አስሮ አስተካክሎ ወደ እርሻ ይዞ መሄድበትን ፓርት እዚሁ በህዝቡ ፊት ያሳያል። እንጨት መፍለጡን ምናምን እዚሁ እንጨቱን በስነ ስርዓት ፈልጦ ለሚስቱ ወስዶ ሲያቀርብላት ምናምን ይታያል። ከዛ በኋላ ደግሞ መጨረሻ ላይ እዛ ቁጭ ይሉና ቦታው ላይ እሱ እንዳባወራ ምናምን በቃ ልክ እንደ ትልቅ ሰውዬ ማለት ነው ቁጭ ብሎ እሷ ቡና ታፈላለታለች ምናምን ዳቦ ይቆርሳል። ያንን ሲጋቡ የሚያደርጉትን ነገሮች እያንዳንዷን ነገር አሁን ማሳየት አለባቸው፣ ልክ እንደ ፈተና ማለት ነው በህዝቡ ፊት። ባህል በጣም ጸዴ ናት። ከተማ ውስጥም ብትመጣ በተለይ ለሴቶች ዋጋችሁን በደንብ ታገኙ ነበረ። ማረግ ያለባትን ነገር ሁሉ እዛ የምታረገው አይነት ነገር ከተማ ቢመጣ በተለይ አዲስ አበባ ምናምን ኢቭን ወንዱ ራሱ ጉዳችሁ ነበረ።
እና ደስ የሚል በዓል ነው። ብቻ በጣም ብዙ አዳዲስ ነገሮችን አይቻለሁ። እናንተም እንዳያችሁ ተስፋ አደርጋለሁ ብዙ አዳዲስ ነገሮችን እና እዚህ ሁሉም እንትኖች ዱላ ይዘው አይታችኋል አይደል? በጣም ህፃኖች ከህፃንነታቸው ጀምሮ ዱላ ይይዛሉ። አሁን በጣም ትንሽ ህፃናት ልጆችን ብታያቸው የሆነች ሽመል ይዘዋል እና ትላንትና ለኔም ተሰጥቶኝ ነበረ ዱላ ሰጥተውኝ ነበረ። ጣልኳት የት እንዳደረኳት እንጃ። ለተወሰነች ደቂቃ ሰዓት ምናምን ነገር ይዣት ነበረ ስጨፍርባት ምናምን ነበር። አዲስ አበባ ላይ ይዣት መጣለሁ ብዬ ነበረ ግን ጣልኩት። የት እንዳስቀመጥኩት እንጃ።